ሰላም የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የቻናሌ ቤተሰቦች ዛሬም እንደተለመደው አሪፍ አፕሊኬሽን ይዤላችሁ መጥቻለሁ። የአፕሊኬሽን ጥቅሙ ምንድነው? እንግዲህ ጓደኞቼ ስልክ በሚደወልልን ሰዓት በእጃችን ሳነካ እንዴት ማንሳት እንችላለን የሚለው ነው ጓደኞቼ። በእጃችን ምንም ሳንነካ ጓደኞቼ ስልክ ማንሳት እንችላለን፣ ስልክ መዝጋት እንችላለን፣ ለሚደውልልን ሰው ሜሴጅ መላክ እንችላለን ጓደኞቼ። ሜሴጅ መላክ ብቻ አይደለም መቆለፍ እንችላለን። የሚደውልልን ሰው ዳግመኛ እንዳይደውልልን መቆለፍ እንችላለን። እንደነገርኳችሁ በእጃችን አንነካም ጓደኞቼ። ምናልባት ስራ እየሰራን ከሆነ ስልካችንን በእጃችን ለመንካት የማያመችን ከሆነ ይህ አፕሊኬሽን ግዴታ ያስፈልጎታል። እንግዲህ ጓደኞቼ ስልኩ የአፕሊኬሽኑ ስም ቫን ይባላል ጓደኞቼ። እንዳትሸወዱ፣ በዚህ ስም የተሰሩ 17 አይነት አፕሊኬሽኖች አሉ እኔ እንኳን እስከማውቃቸው ድረስ። ስለዚህ ጓደኞቼ ትክክለኛው የምታገኙበትን ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። እንግዲህ ጓደኞቼ አፑን ጫናችሁት ማለት ስልካችሁ ላይ ስልካችሁን የምትፈልጉትን ነገር ሰራ ማለት አይደለም ጓደኞቼ። በጣም ብዙ ነገር ውስጥ ፕሮሰስ አለው፣ እሱን አሳያችኋለሁ ጓደኞቼ። እንዲሁም አፑ ሌላም ብዙ ጥቅሞች አሉት፣ እሱን አሳያችኋለሁ። እንግዲህ ለቻናሌ አዲስ የሆናችሁ ጓደኞቼ ቻናሌ ውስጥ በመግባት ታሪኩ ቲዩብ እባላለሁ፣ ሰብስክራይብ አድርጉኝ። እንዲሁም የደወል ምልክቷን በመንካት በየጊዜው መለቃቸውን አሪፍ ነገሮች እናንተ ጋር እንዲደርስ ያርጉ። ከዚህ በፊት የለቀኳቸው ቪዲዮዎችም አሉ፣ እነሱን ተከታተሉ። እንግዲህ አፕሊኬሽኑ ይሄ ነው። ከኢንስቶል ካረግነው በኋላ እንከፍተዋለን። ከከፈትነው በኋላ ጓደኞቼ አንሰር ኦል ዩር ኢንካሚንግ ኮል ዊዝ ዩር ቮይስ፣ የሚደወልላችሁን ስልክ ሁሉንም ስልኮች በድምጻችሁ ማንሳት ትችላላችሁ ይላል። ሳይ ሄሎ ቱ አንሰር ኮል፣ ሳይ ኖ ቱ ዲክላይን ኮል። ስልክ ለማንሳት ሄሎ በሉ፣ ለመዝጋት ደግሞ ኖ በሉ ይላል። ኮንትሮል ዩር ፎን ሃንድስ ፍሪ፣ ከእጃችሁ ነፃ በሆነ ሁኔታ ስልካችሁን ተቆጣጠሩ ይላል። ይኸው እዚህ ጋር የእጅ ምልክት አለ፣ እሱ ላይ ኤክስ አድርጎ እዚህ ጋር የሚናገር የሰው ምልክት አለ። እንግዲህ ስታርት እንለዋለን። ስታርት ካልን በኋላ እዚህ ጋር ፐርሚሽን ይጠይቀናል። እዚችን ስታርት የምትለውን እነካታለን። አንዴ ከነካናት በኋላ እዚህ ጋር መተን አለው እንለዋለን። ከዛ በኋላ ሲከፍት እንጠብቃለን ጓደኞቼ። ያው ከከፈተ በኋላ እዚህ ጋር ኦኬ የምትለውን እነካለን። ከዛ እዚህ ጋር የተዘረዘሩ ነገሮች አሉ። እዚህ ጋር እንግዲህ ስልክ ሲደወልልን ምን ማድረግ እንደምንችል የሚነግሩን ነገሮች ናቸው ጓደኞቼ። እንዳትሸወዱ፣ ይሄንን ከፈታችሁት ማለት ስልኩ ሰራ ማለት አይደለም፣ ወይም አፕሊኬሽኑ ከፈተ ማለት አይደለም። ሌላም ነገር አለ ጓደኞቼ፣ አሳያችኋለሁ። እስከ መጨረሻ ብቻ ተከታተሉኝ። እንግዲህ ስልክ ሲደወልልን ለማንሳት ይኸው ሴት ወርድ ፎር አንሰር ሄሎ ነው የምንለው ጓደኞቼ። ስልክ ለማንሳት ሄሎ እንላለን። ስልክ ሲደወል ለመዝጋት ደግሞ ጓደኞቼ እዚህ ጋር ነው ዲክላይን ለመዝጋት ኖ እንላለን። ከተደወለልን በኋላ ጓደኞቼ ካነሳ ነው በኋላ ስልኩን ስፒከር ላይ ማድረግ አለብን ግዴታ፣ ምክንያቱም በእጃችን ይዘን ማናገር ስለማንችል። ስለዚህ ስፒከር ለማለት ያው ስፒከር ነው የምንለው ስፒከር ላይ ለማድረግ። ከዛ በኋላ ጓደኞቼ ሜሴጅ ለመላክ ደግሞ ለደወለልን ሰው ሜሴጅ ለመላክ ኤስኤምኤስ ብለን እናወራለን። ሳይለንት ለማድረግ ስልኩ ሲደወል እንዳይረብሽ ሳይለንት ለማድረግ ሳይለንት እንላለን። ብሎክ ለማድረግም የደወለልን ሰው ዳግመኛ እንዳይደውልልን ብሎክ ለማድረግ ብሎክ እንላለን። እንግዲህ ጓደኞቼ ከዚህ በተጨማሪ እዚህ ጋር ለሚደውልላችሁ ሰው ወይም ስልክ ሲደወልላችሁ ምን አይነት ስክሪን ሴቨር ይሆንላችሁ ሚላል። እዚህ ጋር አማራጭ ብዙ አሉ። እኔ እስቲ ይሄን መረጥኩ። ሴት ፎር ኦል ሚለው እነካለን። ለሁሉም ከፈለግን ለሁሉም ኮንታክቶች ሲደወል ወይም ለማናቆም ስልክ ሲደወል ይሄ ስክሪን ሴቨር እንዲሆን ከፈለግን ሴት ፎር ኦል እንላለን። ለአንድ ሰው ብቻ እንዲሆን ከፈለግን ይሄ ምስል ግን ያው እዚህ ጋር ማርክ አድርገን እዚህ ጋር ሴት እንላለን። ለሁለት ሰው ከፈለግን እዚህ ጋር ማርክ አድርገን ሴት ማለት እንችላለን ማለት ነው። እኔ ለሁለት ሰው ለሁሉም እንዲሆን ሴት ፎር ኦል አልኩት። እናንተ ለፈለጋችሁት ማድረግ ትችላላችሁ። ከዚህ በተጨማሪ ጓደኞቼ አፕሊኬሽኑ እዚህ ጋር ካልኩሌተር አለው። ካልኩሌተር መጠቀም ትችላላችሁ። 45 ሲባዛ በ2 ብዬ የሆነ እዚህ ጋር ይቅርታ 45 ሲባዛ አራት ነው ያረኩት ይቅርታ። 4 ሲባዛ በ2 እዚህ ጋር እኩል ይሆናል ይሄው 8 ብሎ መልሶልኛል። እንግዲህ ይሄ ተጨማሪ ጥቅሞች ነው ጓደኞቼ። ወደ ዋናው ስንመጣ ግን ጓደኞቼ ይሄን ሁሉ ካረጋችሁ በኋላ እንዳትሸወዱ። እዚች ጋር ምንነካት አንድ ነገር አለች። ምንድነው? ሴቲንግ ውስጥ ገብተን ኦን ምናረጋት ነገር አለች። እሷን እንከፍትና እንደዚህ መሆኑን እርግጠኛ መሆን አለባችሁ። እንደዚህ ሰማያዊ ከለር መሆኑን። እንደዚህ ከሆነ ጓደኞቼ እንደዚህ ሲልቨር ከለር ከሆነ ጓደኞቼ እየሰራ አይደለም ማለት ነው። ስለዚህ ይቺን ካርገን እዚች ጋር ኦኬ እናደርግና እንደዚህ ሰማያዊ መሆን አለበት ማለት ነው ጓደኞቼ። ስለዚህ
እየገባችሁ ዳውንሎድ እንድታረጉት ነው እኔ መመክራችሁ። ስለዚህ እስቲ እኔ ገብቼ እስቲ ልሞክረው ያነሳልኛል አያነሳልኝ የሚለውን እስቲ በጓደኛዬ ስልክ ልሞክረውና ከሰራልኝ ጥሩ ነው። እንግዲህ እናንተም ዳውንሎድ ታረጉታላችሁ ማለት ነው። እሺ ያው እየሞከርኩ ነው። ያው ጓደኞቼ እንደምታዩት ጠራ ማለት ነው። ሄሎ ይቅርታ ጓደኞቼ፣ ቆይ ከዛኛው ስልክ ተዘግቶብኝ ነው። እንደገና እየደወልኩ ነው። እንግዲህ ጓደኞቼ በጣም የምትወዱት አፕሊኬሽን ይሆናል። እስቲ ያው እየደወለ ነው። ሄሎ ያው ጓደኞቼ እንደምታዩት ይቅርታ ጠፍቶ ነው። ያው እንደምታዩት ተነስቷል ጓደኞቼ። የኔ ስልክ ሲደወልልኝ ስለሚነሳ ስልኩ ስለሚጠፋ ነው ስፒከር ላይ ካላረኩት በስተቀር። እና ጓደኞቼ ያው ስፒከር ላይ ማድረግ ብትፈልጉም ስፒከር ብላችሁ መናገር ትችላላችሁ። እኔ ስፒከር ላይ ማይሆንልኝ ስልኬ ጓደኞቼ ሪከርድ ያረኩበት ወይም ለእናንተ ትምህርት ስሰራ ስክሪን ሪከርድ ያረኩበት ስለሆነ ጓደኞቼ ስፒከር አይሆንልኝም። እንግዲህ ጓደኞቼ ያው ዲክላይን ማድረግ ትችላላችሁ። እንግዲህ ጓደኞቼ አፑን ኢንስቶል አርጋችሁ ዳውንሎድ አርጋችሁ ተጠቀሙበት። በጣም ምርጥ አፕሊኬሽን ነው ጓደኞቼ። ተወዱታላችሁ እርግጠኛ ነኝ። ብዙ ቴክኖሎጂዎች እየመጡ ነው። በእንደዚህ አይነት መልኩ ወይም ስልካችሁ ሙሉ ለሙሉ በመናገር ብቻ እንድትቆጣጠሩት የሚያስችል በጣም ብዙ አፕሊኬሽኖች እየተሰሩ ነው ጓደኞቼ። እንግዲህ እነሱ በመጡ ቁጥር ለእናንተ ማሳወቃችሁ ነው የሚሆነው። አሁንም አሉ ግን ብዙም የዳበሩ አይደሉም፣ ብዙም የጠነከሩ አይደሉም ጓደኞቼ። በአንዳንድ ነገር ስታዟቸው ላይሰሩ ይችላሉ። እነሱን አፕሊኬሽኖች ከፈለጋችሁም ኮሜንት ላይ ጠይቁኝ፣ እኔ አቀርብላችኋለሁ። የቴሌግራም ቻናሌን ጆይን አርጉ፣ የፌስቡክ ቻናል ፔጅንም ጆይን አርጉ ጓደኞቼ። እንግዲህ ለዛሬ የነበረኝ ትምህርት ይመስላል። ከወደዳችሁስ ላይክ አርጉ፣ ለጓደኞቻችሁ እንዲደርስም ሼር በአርጉ ጓደኞቼ። ለዛሬ የነበረኝ ትምህርት ይመስላል። አመሰግናለሁ።